አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ሳዳ ባቧ ጋር ነው ጎረቤቴ ጋር ማለት ነው የመጣሁት። በነገራችን ላይ ብዙ ልጆች ኮሜንት ላይ መሻአላ ፋፊን የምጡ ጎረቤት ነበረች ምናምን የሚሉ ልጆች አሉ። መሻአላ እኔ ማለት ከኔ አገላለጽ እንደዛ ስላቸው ማሻአላ እኔም እንደዚህ ነበረችኝ ምናምን እኔ ልጄን ትቼ ምጣድ ስጋግር ልጄ ካለቀሰች በመሀል ገብታት እንትን ትልኛለች፣ ተጋግዘው ነው ታግዘኛለች ምናምን እያሉ ነበርና ጥሩ ጎረቤት እንጀራ መጋገር አልችልም እንጂ ምጣድ ይዘው። ኧረ ማሻአላ ከዛ ሌላ ምን ታያለሽ? የሰውን እንትን ነው አመለካከት የሆነ ነገር ስል እኔ ስለ ጎረቤቴ እንደዚህ ናት እንዲህ ስል የሚሰጡትን የራሳቸው ያሳለፉ አንቺ ጥሩ ስለሆንሽ ነው። ታዲያ እኔ ጥሩ ነው ክፉ ተሆንሽና ፊትሽን ቁፍጠን ታረክሽብኝ በርሽ አልደርስም። ልጆቹንም አላስገባ አታስተካክያቸውልኝ ማለት ያንቺ ፊት ነው። እኔማ የሆነ ነገር ሰራለሁ በቃ አንድ ቀን አይሆንልሽም። ቢሆንልሽ ራሱ ፍራክ እንደሆነ አውቃለሁ። እንደው ብታረግ ራሱ ማለት ነው ትነቂብኛለሽ ማለት ነው። አዎ እና እሺ ውዶችዬ ማለት ነው በመጀመሪያ ሰላም አላልቻችሁም። ሰዓዳ ሰላም አለይኩም ብያለሁኝ። እንግዲህ ያው እህት ሰላምታው ይሄ ብቻ ነው። ከዚህ በላይ ሌላ የለም። እሺ ኢንሻአላህ ዛሬ የመጣንበት ርዕስ አለ። ኢንሻአላህ ሰዓድን እጠይቃታለሁኝ የምትለውን ለእናንተም ትምህርት ይሆናል ለተመልካች ማለት ነው። እንዲሁም ደግሞ እስኪ ከሷ ምን ትማራላችሁ ያንንም አብረን እጠይቃታለሁ። ለእናንተም ትምህርት ይሆናል። በተለይ ስደት ላይ ሆናችሁ ለምትሰሩም ልጆች መልስም ጥሩንም ነገር ይመስለኛል። ሰዓዲ ያው እንደምታውቁት ስደት ነበረች። ልክ እንደኔው ተሰዳ የኖረች እህቴ ናት። እንዲሁም ደግሞ አረብ ሀገር ሆና 2 ልጅ ወልዳ ከዛ ከመጣች 1 ልጅ ወልዳ ልጆቿን እያሳደገች ነው ያለችው። እስኪ የምጠይቃት ጥያቄ ምን አለ መሰላችሁ? አሁን ባሏ ነው ውጭ ሄዷል ተመልሶ። ባለፈው መጣ በየመን ነበር የገባው። ከዛ መልሶ ደግሞ ወደ ሳውዲ አረቢያ ገብቷል ማለት ነው ማሻአላ ህጋዊ ሆኖ እና ልጅ ማሳደግ ለሷ ምን ያክል እንደሆነ ብቻዋን ማለት አባት በሩቁ ነው እሷ ብቻዋን ሆና ያለውን ነገር እንዴት እንደምታሳድጋቸው ልዩነቱ አብሮ ማሳደጉ ነው የሚሻለው ወይስ አባታቸው ጋር ሆኖ በአንድ ላይ ነው ሆነው ወይስ እዛው ነው እየላከላቸው ቢያርጉ ይሻላል? እስኪ ይሄን ልጠይቃት ማለት ነው። ያው እየሰማሽ ነው ሰዓዲ። እስኪ በነገራችን ላይ ለሁሉም ትምህርት ይሆናል። አንቺ ቢያንስ ከመጣሽ አንስተሽ በ4 አመት ሆነሽ አልሞላሽም? በዳር በደርስ 4 አመት። ስለዚህ ቢያንስ በዚህ በ4 አመት ውስጥ ምን ያክል ነው ልጅ ማሳደግ ላንቺ እንዴት ነው? አባታቸው እዛ ሆኖ በአንድ ላይ ማሳደግ ይሻላል ወይስ እዛ እየሰራ? እስኪ ለተመልካችም አብራርተሽ ብዙ ልጅ ማለት አባትና ሴት ልጅ ይሰደዳሉና እስኪ ያን ምን ታያለሽ አንቺ በራስሽ እይታ? እሱ ቢሰራ ይሻላል እዛው ብቻሽን ብታሳድጊ ያንቺስ ተጽዕኖ ምን አለው? ብቻሽን ስታሳድጊ ያለው ነገር አብረን ብናሳድግ ጥሩ ነው። ለምን መሰለሽ እኔ አጋዥ የለኝም፣ እናት የለኝም፣ አባት የለኝም። እዛው ስደት እያለሁ ነው የተረዳሁት ማለት ነው። ስለዚህ እኔ ብቻዬን በጣም ማለት አሞኛል፣ መተኛት አልችልም። ለምን እነሱ 2 ተከታታይ ናቸው፣ የሚያግዘኝም የለም። ያው ተከራይቼ ነው ውስጥ ነው ያለሁት እና ከባድ ነው። አብሮ ይሄ ደግሞ ያው ስልሽ አሁን ሁለታችንን ብናሳድግ አለንተን ደግሞ ያው ፈለግነው ማድረግ አንችልም፣ ብር አይኖረንም እና ልጅ ለማሳደግ በጣም ከባድ ነው። አዎ ከባድ ነው። ግን በጥቅሉ ቢሆንም ቢኖረን አብረን ብናሳድግ ጥሩ ነው። ለምን አሞኝ መተኛ እኔ እኮ አላርፍም። ለምን እነዚህ ልጆች ይዤ ወላሂ ነው የምልሽ። አሁን ይሄን ትንሹን ባባው ወልጬ አልታረስኩም። ያው ቤተሰብ የለም። ስደት በነበርሽበት ይሻላል። ያማሱ ያርሰኛል። ባለቤትሽ ያርሰሽ ነበር በአብዱራህማን ጊዜ እዛ። ግን ይሄንኛው ላይ ልጅ እና በጣም ከባድ ነው። አብሮ ቢሆን ጥሩ ነው። ደግሞ ገቢ አይኖርንም አብረን። አሁን ሴት ልጅ ተሰዳ ከምትሰራና ሴት ልጅ ማን ወንድ ልጅ ይዞ ልጁን አሁን በተለይ ትዳር ላይ ሆኖ ልጅ ወልደው አብዛኛዎቹ ልጆች ይሄዳሉ እና ቢያንስ እነሱ ሴት ሄዳ ከምትሰራና ወንዱ ወጥቶ ከሚሰራ ማንኛው ነው አሁን አንቺ የምትይው? ወንዱ ይሰራ ይሻላል። ለምን ቤት ልጅ ይዞ ተቀመጠ ትዕግስት አይኖረውም። ልጁ ይራባል፣ ይጎዳል፣ ይጎለዋል። ሰው እሱም አባትየውም ይጎዳል። እንደምንም ብላ ሴት ይሻላል ብዬ ነው የማስበው። እሱ እየሰራ እንደዚህ ይልቅ በጥቅሉ እኔ እንደኔ ሀሳብም ቢሳካ በእርግጥ የወንድ ልጅ የመውጣት እድሉ ያን ያክል የተስፋፋ አሁን ላይ ነው እንጂ በተለይ በፊቱ ጊዜ የሴት ልጅ እንጂ የወንድ ልጅ መውጣት ያን ያክል እንትን አልተስፋፋም ነበር። ቢሆንም
እንደማንም ብሎ ወንድ ልጅ ወጥቶ ቢሰራ ልጅ ከእናት ጋር ልጅ አይቋረ ልጅ ከእናት አንደኛ እንዲለያይ ከእናቱ አልፈልግም። ከወጣ እዛ ሲል ህይወቱ ይበላሻል። ሁለተኛ ደግሞ እናት እንደምትይዘው በእርግጥ አባት ከታቻ ጥሩ ነገር ላይ አያድርግ ያሳየዋል ማለት ምንም ክፉ ብትሆን ያባት ጥሩ ቢሆንም እናት ይሻላል። እንደ እናት የለም ስልሽ ከባድ ነው። ግን እኔ ያው ስልሽ ሁለት አብረን ብናሳድግ ደስ ይለኛል። ግን ገቢ አናገኝ ሁለታችን ተተቀመጥ እና ከባድ ነው። አጋዥ ላላት ደግሞ እዚሁ ልጇን ይዛ ባሏ ቤት ቢሰራ ይሻላል፣ ያግዛል። ያኔ ፈተና አለው ነው በጥቅሉ። ልጅ ብቻሽን ስትሆኚ እንዳለችው ታመሜ መተኛት አልችልም። በነገራችን ላይ እዚሁ ራሱ እያየኋት እንትን እያሏት በጣም ከባድ ነው። እንደዚህ እንትን እያሉሽ ራሱ በቃ ግድ ብላ ጧት ላይ ይቀሰቅሷታል። አሟት እንኳን መተኛ የላትም እና ባይኔ በትንሹ እዚቹ ራሱ ባለፈው ማንን ነው አሞት መተኛ እንዲህ አይደለም አሞት ሳይሆን አሞሽ እንደዚህ እያዞረሽ እንኳን ተነስተሽ እነሱ ጋር ተስከበርና ከባድ ነው። እኔ ደግሞ ደማነሱ እና በቃ በጣም ስለሚመኝ ሀሳብም ስለሆነ ልጆቹ አያስተኛ አሞኝ ልተኛ ብለው እንትን አይሉኝ አያስተኛ ጩኸታቸው ራሱ ይበቃል። ጩኸት ደግሞ እንደምታየው መጮህ ነው። ማሻአላ ያው ያውቁታል ሰፈር እምታየው ልጅ እኮ እንደዚህ ነው። እኔም እጮሃለሁ ሆነ ብሬ በነገራችን ላይ እኔ ራሱ ወላሂ ነው የምልሽው ነሳለ በቃ አሁን ሰብና ጋር እንትን ስል ጮህ ይሆኛለሁ። ታይ ሰው ስትይ የሰው ድምጽሽ እየወጣ ድምጽ አይሰማም። ማዘር ራሱ ተቆጥኛ ለምን እንደምትጮሂው ቀስ ብለሽ አናገኝ ምናምን ይላሉ። ግን ልጅ ከባድ ነው በጣም ከባድ እና እኔም ደግሞ በልጅ ልጅ ላይ ያው አነባባ ተከታታይ ናቸው። መንታ ነው የሚመስሉት ነገራችን የኔ አይገጥምም። ግን እንደዚህ ሁኜ እንኳን ሳድጋቸው እንትን ቢሉ በኋላ ቢጦሩ ያማ አይቀርም ኢንሻአላህ እና ቤተሰቦቻችንም አላህ ይረህማቸው ያሉንንም ደግሞ አላህ እድሜና ጤና ሰጥቶ የምንጦራቸው አላህ። እኔ ደግሞ አክስቴ የለኝ ይኸው በእናቴ ላስታ ነው በአባቴ ወረባቡ የእናቴ ደግሞ ጨርሶ ወደ ላስታ የሆነ እንኳን ደብሮኝ እንኳን ወጥቼ ሂጄ ረፍ የምልበት እንኳን ቦታ ያው የለም እንደምታይ ነው። ለምን አለ በጣም ከባድ ነው። ብቻ ዋናው ትልቁ ነገር ደግሞ ሳሪ እኔ አንድ እንትን የሚለው ትዳርሽ ጥሩ ሲሆን በብዙ ነገሮች ትካካሻለሽ። ገባሻ? አንዳንዴ አንድ ቦታ ላይ ሁሉም ነገር አሁን አንቺ ማረፊያ የለኝም እንደማለትሽ ከባል የሆነች ነገር አንቺ በቃ የሆነች ነገር ቢሆን ጭራሽ ይከፋሻል። ትልቁ ነገር ደግሞ ትዳር አንድ ነገር ላይ ከተካሽ ሌላው ነገር ትረሻዋለሽ በልጆችሽና በትዳርሽ ማለት ብቻ የሆነ ስልሽ አንዳንዴ ሰው አሁን አንቺ አሁን ምሳሌ እናትሽ አለች እናትሽ ጋር ያው አንዳንዴ ሄደሽ ምን አልኩት እኔ አሁን ድረስ ባለፈው ጁማአው ስትሄዱ ማለት ነው እኔም እኮ እናቴ እና እንደዚህ ባህር ደስ ይላል ታለቅሽ አይለቅስም እንደው ምንሻር እንደው የሆነ ስልሽ እኔ እኮ አላለቅስም። ግን አንዳንዴ የቤተሰብ ይጠቅማል ስልሽ አሞኝ አሁን ሂጅ ለረፍ የምልበት ቦታ ያው እንደምታየው ማለት ቤተሰብ እናትና አባት ቢኖረኝ ሂጅ ያርፋለሁ እና እሱን አላህ ደህና ያርገው። እንደ እናት እንደ አባት ምን ባል ስላለኝ ማለት ነው። ዋናው እሱ ነው። እኔም እኮ ያልኩሽ አሁን አታልቅሽ ይልሽ አንዳንድ ጊዜ ምሳሌ አሁን ሰዓዳ ጋር ሄድን አንድ ላይ ማለት ነው። ሰዓዳ እናቷ ጋር ስትሄድ እኔ ወይ እህቴ ጋር ሄድኩ ትንሽ እህቴ ጋር ግን ከባድ ነው። ብቻ ግን እናት ስልሽ ምን ክፉና እናት ትኖር ነው እኔ እላለሁ። አሁን አንዳንዴ ምንም ጊዜ ቤተሰብ ክፉ ቢሆን የክፉ ጊዜሽ የሆነ የጭንቀትሽ ጊዜ የብዙ ነገሮች መሸሻ ናቸው። ምንም ጊዜ አሁን እናቴ እናርገኛበት ይሄን አድርጎ ለሚሉትም ጊዜ ክፉ ነው ተቀመጥ ክፉ ነው ይቀመጡ። እናትም አባት የኔ እናት ምንድናት እና ሁሉም ይቀመጡ። እኔ ደግሞ አሁን እንደዚህ እንድታለቅሽ አይደለም ሳይል ስልሽ አስቤበት ሳይሆን አሁን እኔ ስልሽ ያው አስታወስኩ እንጂ ለማልቀስ ያው እኔ አላለቅስም። ግን ብቻ ያው ስልሽ ስለማውቀው ደግሞ እናቴን አሁን እኔ ለራሴ አይቼ በቀብራት እናቴን እኮ ሊያልፍላት ትንሽ ሲቀራት እኮ ነው። እና ከባድ ነው ስልሽ የአባት ሞት ደግሞ ይሻላል ከእናት። እናት ከባድ ነው። እናት በጣም ከባድ ነው። እናት በነገራችን ላይ ማለት ነው ብዙ ነገር ሰብስባ ቤት ጠቅላላ አባት ማለት ያኔ የእናት ጎዶሎ ይበልጣል። አባት ለጥቃት ለማንኛውም ነገር
እናት ግን ማለት ነው ቤት ልጆቿን ሰብስባ እናት ከሌለ ቤት እንትን ነው የሚለው እናት መሰብስባ ነው። እኔ አሁን ከዛ እናቴ ትንሽ እህት ባለፈው እዚህ የመጣኝ ማለት ነው። ከዛ ስመጣ ወንድሜ ስቀይ ይታርጋ እናቴ ከማተሽ በኋላ ማለት ነው አስተቃያቸው ውጡ ግቡ ነው ውጡ ግቡ ነው። ከዛ መጣሁኝ እና ያው 7 ወር ነው የታሰርኩት እስር ቤት። ከዛ በኋላ መጣሁኝ። ስመጣ ብታይ በቃ የኔ ለእናቴ የሰራሁት ቤት ነው፣ ግን መቀመጫ መቆሚያ ሰጣቸው። ተከራይቼ ቢስቲማ እነዚህን ልጆች ያው ይዤ ወጣ። ከዛ በቃ ሁሉም ሰው ግን ያው ስልሽ አንገፋ ወንድም ነበር ሰብስቦ የሚይዘው እንዲያባት ማለት ነው። ግን እሱ ግን እንደዛ አላደረገም። ውጡ ገባ በቃ ምንድነው እህቴ በጣም ተሰቃይታለች። በነገራችን ላይ ሰዓዲ በወንድም በኩል ማለት ነው በወንድም በኩል በጣም ብዙ ሰው ወላሂ ነው የምልሽ ሐቂቃ እዚህ የሚጻፈውን ራሱ ያየኝ ወንድሜ ይሄን አልኩኝ፣ ወንድሜ ስመጣ አንገትሽን እየገልሻለሁ ብሎ ወንድሜ እዚቻ አትገቢያትም ብሎ ለብዙ አመታት ተለያይተው የኖሩ ቤተሰቦች እንግዲህ አስበሽዋል። በወንድም ዛቻ ወንድም ይሄን አድርግሻለሁ ወንድም እንደዚህ ታብሎ በጣም ከባድ ነው። አንቺ እንኳን ቢያንስ ይሄን እንትን የለሽም ቢያንስ ባሉት ነገሮች ስለሽ እየሰራህ እኮ የኔ ባል እኮ ሰርተሽ ብር አምጪ አይልም። ሰርቼ ቀጥታ ለነሱ ነው የምልከው ለእናቴ ማሳከም ያባላል። እንደ አይነት ባል እኔ እኮ አሁን ያልኩሽ በሌላ ባትፋሽ አላህ በባል ክሶሻል ያልኩሽ እኮ ለዚህ ነው ለመሰልሽ አሁን በሁሉም ነገር እንትን ብትይ ያኔ ተስፋ ቆርጠሽ ወደ ራስሽም እንትን አትይም ነበር። ግን አንዳንዴ አንድ መስመር ሲበላሽብሽ አንድ መስመር ይስተካከልልሻል እና በዛ ሀምዲ ማለት አለብሽ። ያም እንደዛ ነው። ግን በጣም ከባድ ነበረ። ያገባ ጊዜ ተቀየረ በጥቅሉ። እኔ እህቴ ትንሽ እህቴ በጣም መከራውን አይታ ለዛ እኮ ነው ወንድ ልጅ አለች አንዲት አንድ እንትን ያስኩላ ኮሜንት ጽፋ ለወንድማችሁ ምን የምታደርጉትን ነገር ምናልባት በጣም ከቸገረው ታርጉለት። ከዛ ውጭ ግን አለች ለሚስቴ እንጂ ብሎ የሚያስበው ለእህቴ ብሎ አያስብም። እኔ ስላየሁት ነው። እኔ ላግባና አብሽሪ እኔ አግዝሻለሁ እኔ ይዝልሻለሁ አንቺ አትጨቆኝም አንድ ክፍል ቤት ይዘሽ ሚስት ማለኝ አይደለም እንዴ? እሺ አልኩኝና ታገባ በኋላ እንደው ከቶ ይቀየራል እንዳልከኝ እኔ በሰው ልጅ በወጣ በገባ ቁጥር የኔ ሚስት በሽተኛ ትሆን እንዲያለ አስበሽዋል። ለእህቴ ያላለ በሽተኛ ትሆን እንዲያለ ግን አንቺ ብቻ ሀቁን እንትን በይ። ከዛ በኋላ ግን አልሰመረለትም። ብዙ ወጥቶ አንዳንዴ ግን አሁን ይኸው ሁሉም እንትን ብሎ ብቻውን ቀርቷል። አሁን እናቴ ቤት አሁን ባለፈው ተዝስ ሲሄድ እህቴ ቤት ነው የገባሁት። ግን ያ ቤት የኔ ነበር ለእናቴ ነበር የሰራሁት። ቤቱን የእሱ ስራ ስለሚያስጠላኝ ዞር እንኳን ላይ ቤቱ ማለት ነው። ይሄን ያክል ነው። በነገራችን ላይ በዙ ዙሪያ ላይ ራሱ እኔ ብዙ ጊዜ በወንድም በባል ብዙ ቪዲዮዎች ሰርቻለሁ። ኢንሻአላህ በሰፊው ወላሂ በዚህ በኩል ማለት ነው ማለት አንዳንዴ የራስሽም ያጋጠመሽም ይኖራል በማንኛውም ሰው ላይና በሰፊው እንደሰማ ነገር እመጣለሁ ብዬ አስባለሁ። ከሰዓዳም ጋር እንዲሁም ከአብቲ ጋር ሆነን ሁላችንም ባንድ ላይ በዚህ እንትን ላይ በተለይ በወንድም በባል እኔ ብቻዬን ብዙ ጊዜ ሰርቻለሁኝ። ለእናንተም ደግሞ ያ ነገር አጋጥሞ ካወቀን ሰው ጋር ትምህርት ይሆናችኋል። አንዳንዴ ለቤተሰቦች ያልሞኩትን ለወንድም ያላደረኩትን ለእህት ያላደረኩትን እንለዋለን። እንዲህ ነው ምሳሌ አሁን ማለት ነው። እኔ በብዙም ስላየሁት ነው በራሴም በማንኛውም ሰው የማየው ነው። ስለሽ ብር ያርጉ ለቤተሰብ አያትርጉ ይርዱ ገደብ አለው ለመሰለሽ መታ አሁን አዲስ መታ የሆነ ብር አለመኖሯን ካዩ መስኮት እዛ ተቀምጠሽ ለኛ ልካለች አይሉ እዛ ተቀምጠሽ ለአንድ አንዱ ለወንድ እያበላሽ እንዲህ ብዙ ቤተሰብ እንደዛ ግን እናት አትልም። ግን ወንድም ይተኩሳል እንጋርሽ ነው ወንድም እኔ አሁን ምሳሌ አረ በጣም ከባድ ነው። ብቻ በሌላ ጊዜ በሰፊ ይመጣለን። አሁን አንዳንድ እህቶች አሉ እኔስ ወንድማችን ተሳስበን ነው እኔስ ወንድማችን ይላሉ። ማሻአላ አንዳንድ መልካም ሰዎች ይኖራሉ። አሁን አለ ያቆቴ የልጅ አህመድ ሰይድ ምልሽ ማሻአላ እዚህ የመጣው በጣም መንግስት ነው ብቻ ይሄ ነው ብያለለም። እሱ በጣም ጥሩ ልጅ ነው። አንድ እዛ አይነት አሉ ለማለት ያክል ነው። እኔም እንደዛ ነው። ምናልባት ሁሉም ቤተሰብ አይደለም፣ ሁሉም ወንድም አይደለም፣ ሁሉም ባልም ጥፋተኛ ነው። እንደምን ባልሽ ቢበላው ይሻላል ደግሞ ከሰሽ ምን ብለሽ ስጋ ወንድምሽ የማይልሽ እንደዛ አደረግሽ ባዳ ይሻላል ባልሽ ትቀበያለሽ። ባልሽ የበላው ነገር በምንም ቢሆን ያብር ይመጣል። ቤተሰብና ቤተሰብ ተዋውቆ የተጋቡት ነው የበላታ ያስተፉታል። ግን እንትኑ የርቀቱና የወንድም እኔ በተለይ ለወንድሞቻችሁ መቼም አርጉ በጣም አታርጉ ሳይሆን
እናንተ ገደብ ይኖራችሁ በጥቅሉ እንዲታረጉ እንዲቀነስ አድርጉለት እና ሰአዲ ዛሬ ልጅ ማሳደግ ምን ያክል ለሷ ፈተና እንደሆነ ታምሜ እንኳን መተኛት አልችልም። ልጅ ማሳደግ ሰው ከሌላችሁ እናት ከሌላችሁ ወይ አጋዥ የሚሆን ከሌላችሁ ከባድ ነው። ነገር ግን ያም ሆኖ አብረን ሆነን ከምንቸገር ባሉ ወጥቶ ቢሰራ ይሻላል ነው መልእክቷ ማለት ነው አይደል? እና ይሄን ይመስላል። ማሻአላህ አንቺ ብትከሽም ምንም ብትይ ልጆችሽ አድርገውልሻል። ካሁን በኋላ የሚያስቸግርሽ ነገር የለም። አላህ ሱብሃነሁ ወተዓላ ርዝቅሽን ሰፊ ያድርግለት። ባልሽንም መልካም ባል ነው ያላስ። በነገራችን ላይ እንኳን ለሷ ቀርቶ መልካምነቱ ሲያዘነብል በአንዱ የሚያግዝሽ ነገር አለ እና እኔም ታዲያ እኔ መጥፎነት የለኝም፣ ግን ሁሉም ሰው መክሮኝ ሁሉም ሰው በቃ መርቆኝ በእናቴ ሞታውን እናትሽ እኮ መርቃሽ ነው አባትሽም እንደዚሁ መርቀውሽ ነው የሚሉ ይላል። እንኳን ለቤተሰብ እኔ ለውጭም ሰው እንትናለ ክፋት የሆነ ነገር መጥፎነት ነገር ምናምን አሳብ። በነገራችን ላይ እኔ ብቻዬን ቪዲዮ ሲሰራ ማለት ነው ጎረቤቴ በቃ ላይ ሰቅይሽ ነው ወላሂ ላዚም እንደዛ ስል ለኔ ራሱ ማለት አንዳንድ ጊዜ ሰው ለመኖር ብለሽ አይደለም በስራው ነው ምታሪለት ስራው ተግባሩ የራሱ የሆነ ምታሪለት ነገር እና እዛ ስላንቺ ሳራ ማሻአላ ብዙ ልጆች ደግሞ መልካም ጎረቤት ያላቸው አሉ። በኮሚኒቲ ላይ ወላሂ ነው የሚለው ለካ እኔም ብቻ አይደለም ደህና ሰው የሚያጋጥመው ሌላም ሰው አለ ማለት ነው። አንዳንዴስ ነው እንደወጣችሁት የምንባለው አለ ማለት ነው። ሁሉም ሰው አንዳንዴ ይለያያልና ከባድ ነው። ዞሮ ሁሉም ለበጎ ነው ኢንሻአላህ እና በሰፊ እንመጣለን። እናንተንም ደህና አላህ ያርጋችሁ፣ ቤተሰቦቻችሁንም ደህና አላህ ያርጋችሁ። በስደት ቤተሰባችሁን እንዳታጡ ከባድ ነው። አላህ ሱብሃነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ፣ በሰላም ያገናኛችሁ። ምንም ነገር የለም። እንግዲህ ያው ስለሽ እኔ ምንም አልልም። ደህና ይሁን። በሌላ ቪዲዮ እንመጣለን። በጥቅሉ ሼር ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ብዙ ነገሮች ከኛ ትማራላችሁ ብዬ አስባለሁ። እኔ እናቴ ሞታ ልክ በወሬ ነው እስር ቤት ተይዤ ገባሁ። ይሄንን ይዤ እየዳከ ነው። ትንሹን እርጉዝ ነበር 7 ወር እስር ቤት የሚያሳለፍኩትን ግን እሱ ነው የሚያውቀው። ግን አማራውም ሆነ ትግሬውም ያው ይተባበሩኛል። ግን አፋሩ ሁሉም ለኔ ሊመታቱ እንኳን ሲሉ ቦታ እንፈልግላት ይላሉ ለኔ ማለት ነው። ለምን እንዳይመቱ። አዎ በተለይ አሁን ጁማአና እሁድ የሆነ ምግብ የተለያየ ምግብ የሚመጣል በብሔርም የሚጣሉ አሉ። ግን እነዛም እኔን በቃ የሆነ ስልሽ ቦታ ይፈልጉልኛል። በነገራችን ላይ ሰአዲ ብዙ ነገር አሳልፋለች ማለት 7 ወር ነው ቆይቶ 7 ወር ቆይታለች። በጣም ውስጧ እንትን ያለች ልጅ ናት። እንደዛም ሆኖ ልክ እናቷ በአረፉ አላህ ይራህማቸው በወራቸው ነው እሷ እስር ቤት የገባው ማለት ነው። እናቷንም ሳታገኝ እስር ቤት ማቃ ብቻ ለበጎ ነው። አንዳንዴ እንዳልኩ አንድ ነገር ፈጣሪ እንትን የሚለው ለኸይር ነው። አልሐምዱሊላህ አሁን ልጆቿን በመታወስ ነው እያደጉላት። ከዛ መጥቼ ቀብሯ ላይ እየሄድኩ ነው። ቀብሩ ቅርብ ነው እዛ ማለት ነው። ቀብሩ ላይ እየሄድኩኝ ቁጭ ብዬ አለቅሳለሁ። ጠራ ይሄንን ነፍሰ ጡር ሳልወልድ ማለት ነው። ከዛ ግን አላህ ነው የሚጠብቀው። ወላሂ ምንድነው አንቺ ሰይጣን ይመታሻል ምን ጉር ነው ይላሉ። ከዛ ይመጡና እንግዲህ ይጎትቱ ነው። ቀብሩ ከቤታችን በላይ ነው። ወጥቼ በቃ እምትሰማኝም ቢሆን እንደው እምትጠራኝ የሚመስል ስንት ዓመት ነው ሳታያቸው? ስንት ዓመት 9 እና ከባድ ነው ወዶች አታልኩስ። በሌላ ቪዲዮ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ።